ተግባባን። ስለዚህ ትግራይ ላይ አጀንዳ መስጠት ከዚህ በኋላ አቁም። ትግራይ ላይ አጀንዳ እንዳትሰጡ። የትግራይ ልጆች በዚህ ጉዳይ ላይ ለዘመናት የኖሩ ናቸው። አልነጃሺ ያለው ትግራይ ላይ እንጂ ሌላ ቦታ ላይ አይደለም። በሙስሊም የተከበረ መስጊድ ያለው ትግራይ ላይ ነው። ምናልባት ታሪክ ለማታውቁ ጥቃቅንና አነስተኞች አልነጃሺ የሚባለው መስጊድ ያለው ትግራይ ነው። አለ የተባለ መስጊድ ለጉብኝት የሚካሄድበት ቱሪስቶች የሚሄዱበት መስጊድ ትግራይ ነው ያለው። ስለዚህ የማያውቁት ሀገር ሄዶ አርጋ አንጥፉልኝ፣ ቁርበት አንጥፉልኝ የሚባል ጅብ አይነፋም። ሰው በትግራይ ጉዳይ ምንም ነገር አንልም። የኔ አባት ምንም አጀንዳ አልቀበልም። በትግራይ ጉዳይ ምንም አይነት አጀንዳ ጥሩ ካልሆነ አልቀበልም። ጥሩ አጀንዳ እቀበላለሁ። በትግራይ የማይረባ አጀንዳ አልቀበልም። በትግራይ ጉዳይ ጥሩ አጀንዳ፣ ትግራይ ለማች፣ ትግራይ አደገች፣ ትግራይ ጥሩ ደረሰች እቀበላለሁ። ያድርግላቸው። የትግራይ ህዝብ እንዲህ ሊያደርግ ነው ብትለኝ ግን ከዚህ በኋላ ኖ ቴንክ ኖ፣ ጨርሰናል። ከዚህ በኋላ ከትግራይ ህዝብ ጋር ምንም አይነት ከዚህ በፊትም ላለው ይቆጨናል። እኔ ሳልበደል ነው የተበጠረቁት በትግራይ። እውነቴን ነው የምነግርህ። ምንም ሳልበደል መስሎን ፖለቲካ ያለው እዚህ እንጂ ኢትዮጵያ በዛ ደረጃ አልነበረም። እኔ በጣም ከሚገርመኝ ሁኔታ እያንዳንዱ ሃይላንድ ወሸላይ ላይ ተንጠልጥሏል ብሎ ያለው በሙሉ ሲወጣ ከእስር ቤት ምርጥ ልጆች ወልደዋል። የሚገርመኝ እሱ እንደዛ ብለው አስወርተው እያንዳንዱ እስር ቤት የነበረው በሙሉ ምን የመሳሰለ ልጅ ወልደዋል። አኮላሽተውናል ብላችሁ ስትሉ የነበረ እስቲ ዘግቡ። ሃይላንድ ተጠልጥሎ መቼም እቃ ይሰራል ማለት ዘበት ነው። ተዋሽቷል። ፕሮፓጋንዳ ተሰርቷል። አስቀያሚ ነገር አድርገዋል እና ፕሮፓጋንዳ ተሰርቷል። በእውነት በዛኛው ፖለቲካ የሚያስቀይም ፕሮፓጋንዳ ተሰርቶ ነገሮች ተበላሽተዋል። በተለይ ሀብታሙ እስካሁን ያስቀኛል። ሀብታሙ ከእስር ቤት ለቀው ነው ወደዚህ የላኩት ራሳቸው። እዛ እኮ የሆነ መርፌ ሰጥተው መገላገል ይችሉ ነበረ፣ ለቀቁት። እንትናንም ታስታውሳላችሁ? አንዳርጋቸው ጽጌ ታስታውሳላችሁ? ያ ሁላ በቅ ሲለኝ ነበር። አሁን ይሁት እና በጣም ነው የሚገርሙኝ። ተዋሽቷል። የኢትዮጵያ ሕዝብ በጣም ተዋሽቷል። ተፈራርቶ ነው እንጂ የመለስ ጊዜ ናፈቀው ነፍ ነው። ህዝቡ ይወሻሻል። ግን ጁንታ እንዴት ነሽ? እግዚአብሔር ምስክር፣ የመሌ ጊዜ ናፈቀው የሀገር ኢትዮጵያ አለች። በጣም እምልህ ፖለቲከኛው ራሱ መጽሐፍ እኮ እየጻፈ ይሸጥ ነበር፣ አስታውሳለሁ። ፖለቲከኛው ኢትዮጵያ ላይ እግዚአብሔር ምስክሬ በአደባባይ ላይ እነንትና እና ሀብታሙ አያሌው በአደባባይ ላይ ወጥቶ ይናገር ነበር። ብዙ ጊዜ ሲያሰለቻቸው ነው ያሰሩት፣ ታስታውሱ እንደሆነ። እስቲ በአሁን ሰዓት እናት ትውለድና መተ ይችን እንነጋገር። ኢትዮጵያ ላይ ይሄ ብልጽግና አይጠቅምም አምባገነን ነው በላ እንዴ! እንዲህ እጅ አየር ላይ ይወሰዳል። እጅ
አየር ላይ ተወስዶ ነው ከዛ በኋላ ሌላው አካል ጋር የሚነጋገሩት እንጂ ብዙ መጽሐፍ በዛ ጊዜ በመለስ ጊዜ ብዙ የተለያየ ሚኒሊክ የሚባል 3 መጽሐፍ ነበረው እስክንድር ነጋ ማረሳው አስኳል ሚኒሊክና የሆነ መጽሐፍ በደንብ እያተመ ይሸጥ ነበር። በደንብ ይሸቅል ነበር። በደንብ ይሸቅል ነበርና ጥሩ ነገር ሰርተውበታል። ለሌሎቹ አገር ውስጥ ሆኖ ለሚቃወሙት በጣም ኃይለኛ መሸቀያ ነው። እነ በቀለ ገርባ ይቃወሙ ነበር። ከብዙ ጊዜ በኋላ ነው ያሰሯቸው። ከብዙ ጊዜ ካስቸገሩ በኋላ እንዴ መለስ እኮ በፊት ለፊት ነው የሚነግረው። መላጣ ማለት ትችላለህ መለስን፣ መላጣይን ግን መንካት አትችልም ነው እና ትንሽ ኳሊቲ እኔ አሁን የመለስ የአመራር ኳሊቲ አለው ካልከኝ ይዝ ነምበቡ አጊብም ላይ አሁን ካለው እንትን እሰጠዋለሁ። እሱ በጣም የአመራር ብቃት አለው፣ ሊደርሺፕ ማንነት አለው። ለመወደድ ለማሽቃበጥ ምናምን የሚሰራ አይደል። he just knows his role። የሌሎቹን ለሌላ ይሰጣል። አመራሩ ላይ ብቻ ነው ፎከስ የሚያደርገው። የሌላውን ለሌላ ነው የሚሰጠው፣ ለሌላ ለራሳቸው፣ የአመራሩን ለአመራር። እሱ ነገሩ ይመቸኛል፣ ጥሩ ነገር አለውና እሱ ካለፈ በኋላ ነው ነገሮች እየተበላሹ የመጡት። ያና በእውነት ከዚህ በኋላ ትግራይ ላይ ለሚመጣ አጀንዳ ዮኒ ማኛ አይቀበልም። ለአክሱም ሙስሊሞች ጩሁላቸው ምናምን ከትግራይ ልጅ የበለጠ ለአክሱም ሙስሊሞች የሚጮህ የለም። እንደዚህ ብለህ ፖለቲካ አጀንዳ አሰጠኝም፣ ለኔ አሰጠኝም። ለዛ ልጆች ለትግራይ ልጆች ለትግራይ ለአክሱም ልጆች የአክሱም ያሉ ትግራዋይ ያግዟቸው። እኔ ጋር መጣ አጀንዳ አትሰራ። እንደዚህ አይነት ጭውቴ ሄድና ለሹሉቃ ነገር ያን ነው። እኔ ከዘመድኩን ጋር መች እንጣላለን? ፖለቲካ እኮ ነው። እዚህ ትነጋገራለህ አንዳንድ ነገር እንጂ ምንም ያን ያህል የከረረ ነገር የለም። የከረረ ነገር የለም። ግን የበታችነት ስሜት ብዙ ጊዜ ምን ያደርግ መሰላችሁ? እንትን ያደርጋል። ምን ያደርጋል? እንትን ይላል። ያ እሺ ሌላስ? አይ ከዘመድኩን ጋር የሆነ ጊዜ ላይ የእኛ ጸብ የጀመረው እኔ ኢትዮጵያ ሄድኩ ጊዜ ነው። እንደዚህ ነው ሰው እኔ ነገር እንጂ ነገ ጠይቁት። ዮኒ ማኛ ባለውለታዬ ነው ነው የሚለው። አንዳንድ ያው የስራው ጸባይ ያና ሊያጣላ ይችላል እንጂ ከዘመድ ጋር የተለየ ነገር የለንም። ብዙ የሚያጣላን ምናምን ነገር ምንም ነገር የለም። እሱም በገባው ኤክስፕሌን ያደርጋል፣ እኔም በገባኝ አወራለሁ። የከረረ ነገር እኔና ዘመድ የለንም። ግን ችግሩ ምንድን ነው? አንዳንዴ ቤተሰብ ጋር ይሄዳሉ። ችግራቸው እኔን ለማናደድ ብለው ቤተሰብ ጋር በፊት ይሰማኝ ነበር። አሁን እናቱ እንዲህ ናት፣ ወንድሙ እንዲህ ነው፣ እህቱ እንደዚህ ናት ምናምን ሲባል በፊት ይሰማኝ ነበር በቤተሰብ። ግን የራሱን ቤተሰብ የማያከብር ነው የሌላውን ቤተሰብ ላይ ሲጨፍር የሚውለው። ተግባባን? ስለዚህ እኔ የሰው ቤተሰብ ጋር መድረስ አይመቸኝም አሉት። ለምን አልተናገሩኝማ ቤተሰብ ያን
which one is better ከመለስና ከዶክተር አብይ? መለስ ዜናዊ I will say it again እዲ ከዶክተር አብይና ከመለስ መለስ ዜናዊ hands down። እኔ በግልጽ ነው የምናገረው። በፊት ለፊቱ በአብይ ፊት ብትጠይቀኝ እመልሳለሁ። አዎ ሊደርሺፕ አለው፣ እውቀት አለው፣ በጣም ጎበዝ ነው። ምንም ጥያቄ በደንብ ቁጭ ብለው እንደው ዲስከስ ቢያደርጉ ማንንም ዱቄት የሚያደርግ ሰው ነው መለስ ዜናዊ። ማንንም ቁጭ ብለው ዲስከስ ካደረጉ ሃንድስ ዳውን መለስ ዜናዊ በጣም ይችላል። ደስ የሚለኝ እሱ ምንድነው በማያገባው ብዙ ጊዜ አይገባም መለስ ዜናዊ። እሱ ነገሩ ይለያል። እንደው ከተረዳችሁ ካስተዋላችሁ ካያችሁ በማያገባው ነገር አይገባም። that's one good thing about him። በማያገባው ነገር ገብቶ ሩዋንዳ አረገ አይፍሻይ እሱ ነገር መለስ ደስ ይለኛል። አሁንም መስተካከል ይችላል። አብይ ገና ነው የምላችሁ ገና 8 ዓመት አይደለ፣ ጊዜ ይፈልጋል። ዶክተር አብይ ጥሩ ነገር አለው፣ ጥሩ ማይለት ነገር አለ፣ ጊዜ ግን ይፈልጋል። ወይ አብረው የሚሰሩት ሰዎች መቀየር አለባቸው የሚል እምነት አለ። የሀገር ቆርቆንዳ ነው አብይ የተሸከመው። የሀገር ደነዝ ተሸክሟል አብይ። የደነዝ ማዕት ፓርላማ ላይ እንቅልፋቸውን ሴቶቹ የሚሉ ነው ያሉት። ፓርላማ ላይ የመለስ ፓርላማ ላይ የሚተኛ ሰው አታይ። አባቴ ንግግሩ ይጥመላ። ስለዚህ እሱ ነገሩ መለስ ጥሩ ነገር አለ። ኧረ አንዱ ዮኒ ማኛ አርዱኝ ብሎ በአራት ሰው መጥቷል። ተመችተኛል። ስለዚህ አሁንም መሆን አለበት ብዬ የማስበው እንደው እግዚአብሔር ብሎ የአማራው ልጆች አንድ ብትሆኑ፣ ከባድ ኬዝ ነው ብትሆኑልኝ ደስ ይለኛል። የአማራ ልጆች አንድ ብትሆኑ፣ በአንድነታችሁ ላይ ብትሰሩ ከባድ ነው። ምክንያቱም ሁሉም የሚናገረው ቋንቋ ስለሆነ ለመለየት ይከብዳል። ከባድ የሆነው በኢትዮጵያ ነገር ላይ የአማራ ልጆች አንድነት is hard። ማንም ብሎ ይመጣና ቋንቋውን ይችለዋል። ስለዚህ የአማራውን አንድ ለማድረግ it takes forever። ወይዬ እስኩዬ ደህና ነሽ? ከባድ ነው። ሚስጥር ማውራት አትችል፣ ምን ማውራት አትችል፣ ምን ማድረግ አትችል፣ ምንም መነጋገር አትችልም። የወፍ ቋንቋ ይዞ መምጣት አለበት የአማራ ልጅ። ለራሱ ለልጆቹ ለአማራ ልጆች የወፍ ቋንቋ አስተምሮ በዛ ቋንቋ ካልጀመረ ሳወርድ ከባድ። ማንም ገብቶ የአማራን ፖለቲካ መፈትፈት ይችላል። ያ ሌላ ቋንቋ ፈጥሮ መምጣት አለበት የአማራ ልጅ፣ ካለበለዛ ከባድ ኬዝ ከባድ። ሁሉ ነገሩ ተዘርፏል። አሁን ካያችሁ ኢትዮጵያ ላይ ለረጅም ጊዜ የባህል ልብስን በማስለበስ የሚታወቀው በመስራት የሚታወቀው አማራ ነው። የአማራ ልጆች ናቸው ወደ ደቡብ ክልል ሄደው ያንን ልብስ አሰራር ያስተማሩት። ጋቢ እንዴት እንደሆነ መፍተል፣ ጋቢ መስራት፣ የጥበብ ነገርን በሙሉ ወስደው ደቡብ ክልል ላይ ሌላም ክልል ላይ ሲያደርጉ የነበሩት ሰሜናዊ ሰዎች ናቸው። ከትግራይ ከአማራ ከምናምን እንደዛ ናቸው በብዛት ሲያደርጉ የነበሩት። አሁን ነው የሌሎቹ ካየ የሌሎቹ የባህል ልብስ እየወጣ ያለው የሸማ ስራን ማለት ነው። በጣም ብዙ ነገሮች አሉ፣ ባህል የሚወራረሱት ብዙ ነገር አለ እና ችግሩ ምንድን ነው? በአሁኑ ሰዓት አማራውን አንድ ለማድረግ አትችልም። ዩኬ ሌላ ቋንቋ ካልፈጠርክ አትችልም።
other than that the most beautiful ሀገር ወዳድ ህዝብ ጦርነት ይምጣ ምናምን ሀገር ልገንጥል ያላለ ህዝብ ጥራ ብትለኝ አማራን ጠራለሁ። እሱ ነገሩ ደስ ይለኛል። የአማራ ማንነት ሀገር ልገንጥል ለብቻዬ ልብላ የሚል አስተሳሰብ የሌለው ህዝብ ነው። በዚህ ደስ ይለኛል። ለብቻዬ ልብላ ሀገር ልገንጥል ምናምን ምንም ጭንቅላት ውስጥ የሌለ ማንነት ነውና ደስ ይለኛል። ሌላ ምን አለ? ያ አማራ ጸሎት ነው የሚያስፈልገው። በጸሎት የተነቀሩ ሰዎች ያስፈልጋሉ። በጣም ኃይለኛ ጸሎት እግዚአብሔር አምላክ እሱ ላይ የአማራ ህዝብ ላይ ብዙ ነገሮች አማራ ነው እንዲያደርገን እያለ የሚል ቆሮቆንዳ እከክ ለሀገሩ አንድ ነገር ያልሰራ መጥቶ ሲያቀረ ስታየው ይገርማል። በእውነት እከክ እኮ ነው ማለት አንድ ነገር ታሪክ የሌለው ሲያወራት ስትሰማ ትደነቃለህ። እና በርቱ፣ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ደግሞ ይሰማል፣ እግዚአብሔር ያደርጋል፣ መጨረሻው ያምራል ባይነኝ። እኔ የተገፋ ሁልጊዜ አሸናፊ ሆኖ ነው የማየው። እግዚአብሔር በሚያውቀው የተገፋ ህዝብ ያሸንፋል። የተገፋ ማንነት ያሸንፋል። የትም ቦታ ላይ ሄዱ። ያንን ነው ምለው እና በርቱ ነው ምለው። ሌላስ አኪላ የደረሰ አሮን ነው። ታንክ ዩ ሸሚዜ ከእንትን ነው ከቦንዳ ገዝችው። ከቦንዳ የሆነ ነጭ ሞቶልኝ በልኬ ባለ ቦንዳ ነኝ እናቱ። ቀልድ የለም። እንደዛ ነው። ምንም ማድረግ አይቻልም። እንደዛ እስኳ ምን አስባ ነው? ነይ እስቲ። ኦ ማይ ጋድ እንኳን አደረሰ ባለ ቦንዳው። ለማንኛውም እንኳን አብሮ አደረሰ። ኮመንት አላነብ ብለን ነው አካሄናችንን አጭበረበረን። ይሄ የሚያምር ሸሚዝ ይቅርታ በቴክኒክ ፍልሽት ነው ካለ ከቦንዳ ነው እናቱ። ምንም ማለት ግን መልስ እኮ ማይ ጋድ ፈጠኑ። ጸሎት አድርጌ ነው የምሄደው በልኬ ድፋልኝ ብዬ። ኦ ማይ ጋድ በልኬ ድፋልኝ ብዬ ነው የምሄደው። ቀልድ የለም። ባል ቆንጆ አለፈ ይንሹ ባልኛ እዚህ ነው ቲክታክ ነው ያሳለፍኩት። አይ ኖ እኛ ጋር ዶሮ የለ ወፍ የለ እኮ እናቱ። የት አባቱ ዶሮ ስንት ዓመት ተበላ፣ ስንት ዓመት ተቀጠቀጠ። አይ ኖ አንቺ ሰራራሽው በስሱ? ኦፍ ኮርስ በስሱ። ልጆችሽ አልጫ ነው የሚበሉት? አረ በርበሬም ይበላሉ የኔዎቹ። አዋዜ ምናምን ይበላሉ። ሚጥሚጣ ታድለዋል። ያ ቃል የትኛው አሪፍ እንደሆነ እድለኛ ነሽ። የኛ ምግብ አሪፍ ነው። አልደርሳለ 8 ሰዓት ዮኒዬ 8 ሰዓት አልደርሳለኝ። 8 ሰዓት እኮ 10 ዓመት ሆነብን እያሉ ነው ቤተሰብ። አይ ኖ ያ 10 ዓመት ሆነ። በጣም ደስ ይላል። እኛ ጋር ራሳቸው አስተዋወቁለት ወይ ብዬ እንኳን አደረሰ ብሮ። ቀላል እንኳን አደረሳችሁ።
ሰላም አባቴ እንዴት ነህ? አለን 8 ቁጥር በህይወት ዘመኑ አይን አይተጠራጣ አታውቅም ነበር። አሁን መጠራት አረ የኔ ፔጅ ላይ እኮ ስላላየው ነው እንጂ ወይብዬ ቴዶን ራሱ ቀድሟል። ከስር ካየው ዮኒ ማኛ ኤሬሬ ነው የሚለው። አረ አላየሁትም። ሚስጥራዊ ላንጉጅ ነው። አዎ ኤቴቴ ዋው ገብተህ ማየት ነው ወይብዬ። 8 እኮ ስትገለበጥ ኢንፊኒቲ ትሆናለች ደግሞ። ኤግዛክት ከባድ ሚዛን ነው። በጣም አይ ደስ ይላል በእውነት ራሳቸው አስተዋውቀው አጀገኑት። ሙዚቃው ከባድ ሳይሆን ነበር። አሁን ዳኜ በፔጁ ላይ ለቋየሁት በቴሌግራሙ ላይ እሺ በቃ የሚገርም ሙዚቃ ነው አዳምጬዋለሁ አለ። አንደኛው በተለይ በቃ አዳምጥ ብሎኝ አዳምጬው ያለቀስኩ ነው የሰማሁት ምናምን አለ። ከባድ እና እቺ አንደኛው የምትሆናለች ብዬ እሷን መሰለኝ እሷን ፈርተው ፍቅር እያመሰግናል። ፍቅር ላይ ግቢ ፍቅር ታውቃለህ? ዮኒ ፍቅር ዱባይ ፍቅር ነው እኛ ጋር ያለችው ፍቅር ነው ማወቃ በጣም አሪፍ ሰው ነች። ኦኬ አይ ሜቢ አቃት ይሆናል አላውቅም። ነይ ግቢ ፍቅር። እኔ ብዙ ጊዜ ከእስኩ ጋር ነው የምዳረቀው ለዛ እኛ ጋር ነች ታላቄም ስለሆነች ስለማከብራት አስገባታለሁ ሲል እስኩ አቤት ከብሮት ጋር ትሰዳ ሰላም እንቁ እንዴት ናችሁ ሁላችሁ? ሰላም ሰላም ፍቅር ከባድ ብሔራዊ ቡድን ነች። ኧረ እንኳን መጣሽልኝ እናቴ ለብቻዬ እያጠቃቆኝ ነበር። ተግባብተህ ሴትን ታላቄ ካልካት በነፍሰ ስጋ ነው የምትፈልገው። ቢኒሻ ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም ሁሉ አማን 8 ሰዓት ነገ ከባድ ኬዝ በዛ ላይ ደግሞ ሐሙስ ነው የቀን ቅዱስ ይጥለቀለቅ። እኔ በጣም ነው የምወዳት ቀን ነች። ሐሙስና ቅዳሜን እወዳለሁ እኔም በተለይ ሐሙስ ቢኒሻ አባት በጣም ውይ ሐሙስ እና ቅዳሜ በጣም ለምን እንደሆነ አላውቅም ይመቹኛል። ሐሙስ አጋማሽ ነው ገባ አርብ ይዞ 3 ወደዛ 3 አለ ወደዚህም ከፊት 3 አለ መሀል ላይ ሆኖ ያጋምሳል። ትክክል ክርስቶስም የሰው ልጅ እግር ያጠበው በሐሙስ ቀን ነው። ኦኬ ደይጋ በጣም ቢኒሻ ታንኪዩ እንዴ ዮኒሻ እኮ ድሮ እኛው ጋር ያለሽው ነው ቅዴ ነበርኩ አዎ እዚህ ነው ቅዴክስ ነገ ቅዳሜ ነው ወጡ በቂቤ ነው ጭውት ፍቅር ተጫዋች ተጋፍተች ነው የምትጫወቹው እነዚህ ልጆች ጋር ፍቅር ተጫዋች እንዴ ማግኘት ፍሬንዳችን ያው እሷ ታውቃለች አንተ አላወቃትም በስሱ ታገኛለች። ቢኒያ አባት ማኛውን ማያውቃል እንዴ? አውቃለሁ የለም ማዙካም በደጉም እንነሳለን። ሊወለዱ ያሉት ራሱ እየሰሙ ነው ያደጉት። ማማም ተወደዋለች ወይገርም ሲቀውጠው እናቴ ማግኘት ደስ ይላል። ግድ ይላል አንዳንዴ አሰላ ፍርድ ቤት እሱማ አንተ ራሱ ይመቻል። በጣም እኔ እስካቦኛ ነው የሚመቸኝ። ቲም እስካቦኛ ለኛ እስካቦኛ አቤት አሰላ ፍርድ ቤት ምን ዋጋ አለው? አፈር መስኮት የለው ምናምን ወይኔ ዮኒ የድሮ የዛሬ ሊትራሊ ላይክ 10 years ምናምን ቪዲዮህን አግኝቼ በሳቅ ልሞት። ቅድም ግን አልከው አማራ በቃ በወፍ ቋንቋ ስትል ጭዝላዛ ምዝላዛ አላልኩክ? እነዚህ ሲስተር አስታውሳለሁ እና ከጎረቤት ጓደኞቿ ጋር ያው ስለ ቦይፍሬንዶቻቸው ምናምን ሲያወሩ ይመስለኛል በወፍ ቋንቋ ጭዝላዛ ከዝላዛ ይባባላሉ። እኛ ቪዲዮ አላገኘሁትም። እንደዛ ሙድ ነበራቸው። ቀላል ነበር። በጣም ጎበዞች ነበሩ አስታውሳለሁ። በጣም በመሀል አንድ ወርድ መክተት ነው እና በደንብ ነው የሚቀዱት ሳይሳሳቱ እኮ ምንድን ነው ብለህ ኦ ማይ ጋድ ደስ ይል ነበር። ጭዝላዛና እንትን በጠቅጠቅ እየደወሉ በጠቅጠቅማ ቀላል የአሁን ልጆች እኮ ጠቅጠቅ የለባቸው ምን የለባቸው። እግዚአብሔር የኛ ጀነሬሽን አሁን ልጅማ ከአንዳንድ ነው እናቱ
ራሳቸውን ምን ጠቅ ያስፈልገዋል? አይንም ለሚያሁኖቹ የሚያነሳላቸው የለም። የድሮ ይሻላል። የድሮ ደስ በጣም ምን መሰለህ ኤክስፒሪየንስ አለው። የድሮ ልምድ ይሰጣል። ምን ይሰጣል? ገባ? ያሁኑ ምንም አይሰጥም። በቃ አክሰስብል ነው ሁሉ ነገሩ። ስለዚህ ምንም ቴስት አታደርገው። ለዛ ነው ለየት የሚያደርገው። ሰላም ዲያቆን መኩዬ፣ ሰላም ነው አባቴ፣ እንኳን አደረሰ። ስለዚህ ለዛ ነው ቴስቱን የምናውቀው። አሁን እኛ ውጪ መጫወታችን ቆርኪ፣ ጠጠር ምን ብለን ማደጋችን ቴስት አድርገነዋል። ብይ መጫወታችን እኔ አሁን ለልጆቼ ብይ ቀጥቼ እዚህ ሀገር ማርብል ይሉታል አሳይቻቸዋለሁ እንዴት ስጫወት እንዳደግኩ አለ። ማርብል እዚህ ይሸጡታል። ሄዳችሁ ከጠየቃችሁ ማርብል ብላችሁ ይሰጧቸዋል። እና ብይ አለ ያደግኩበት ኤክስፒሪየንስ ያደረኩት ነገር አለ። እና እራሳችን አሁን እዚህ ሀገር ቪዲዮ ጌም ነው የሚያውቁት። ደስ የሚያውቁል ነገር የለም። ስለዚህ አያጣጥሙትም እንደኛ እና ትንሽ ከበድ ይላል። እሱን ነገር ነው ብዙ ጊዜ ጆተኒ ሱስ ነበረብኝና በጣም ገዝቼ አሁን ልጆቼ ጫውቱታል። ሱስ አለብኝ እሱ። ፑልና ቴብል ቴኒስ እወዳለሁ። ቴኒስም እኔ በጣም ከረምቡላም በጣም እወዳለሁ። ሞር ከረምቡላ እወዳለሁ። ከረምቡላ ብዙ አይደለሁ። ከረምቡላ የሼባዎች ጨዋታ ነበረ ድሮ ነበረ። ከረምቡላ በጣም ችሎታ ይፈልጋል። ከረምቡላ ኢትዮጵያ ልጆችም ይጫወታሉ። ጎረምሶች በጣም ነው የሚጫወቱት። ከረምቡላ የሚጫወቷል። ትንሽ እንትን ይጠይቃል፣ ታለንት ይጠይቃል፣ ችሎታ ታለንት ይፈልጋል። ያ እንደሱ አለ። ቴኒስ በጣም እወዳለሁ። በጣም ቴኒስና ቴኒስ እጫወታለሁ። ኧረ ተሙ እኮ ዘፍኖብኝ ቀጥቅጬ አባረርኩት። ቴኒስ እንጫወታለን ስንገናኝ በዚህኛው ጫወታ። ተሙ ታውቀዋለህ? በጥራቃ ይሰክሳል። ከረምቡላ ጭንቄ ይጠይቃል። በተወሰነ እኔ አርፋለሁ፣ ግን ብዙ ጎበዝ አይደለሁ። እንደ ቴኒስ አለው ማሰር አለው ማስቀነስ አለ። ደስ ይላል። ግን እንደ እንትን አይደለም። ይሄ ፑል ሞደርን የሆነው ከረምቡላ ነው አይደል? ፑል ምንድነው? ስቲኩን መጠቀም አለብሽ። ከረምቡላ በእጅ ነው። ኦኬ ደቀሽ ምናምን በእጅ ነው። እንደገና ማይንድሽን በደንብ ነው በቃ ፑልም እንደዛ ነው። ባይ ዘ ወይ ጭንቅላት ይጠይቃል። ሁለቱም ኦልሞስት ሴም ነው። አንግሉ ማድማቲክስ ነው አክቹአሊ። ስለ ፑል ያልከው ራሱ ፑል የቺኮች አይዮኒ ሙድ አለው ከቺካ እንጂ አይ እውነተኛ ነው። ለፍረሽ ፎንቃ ለምትጀምሩ ሰዎች ፑል ማታቅ ልጅ ወስደ ፑል ማጫወት ኋላ እየደገፈ እያዛስኪ ዳንያን ሰላም እያልክ ነው የምታጫውተው። እና ሰምተዋል ቅድም ወይ ሰማሁት ነበር። ሸሚዝ እኔ ኮሜንት አልነበባልን ለዋለሁ ከቦንዳ ነው የገዛሁት አላለ። በሳቅ ልሞትና እንዴ ያንተ ያልካቸውን ነገር ስፔሻሊ ድሮ በቃ ትክክለኛ ነገር እኮ አሁን ፑል ይዘውን ይሄዳሉ። እኔ ያለ ፑል አልወስድም ሴት ልጅ። አንተ ደግሞ ጂጂ ኪያን አፈቅራለሁ ብለህ እስኩ እያፈቅርሻለሁ ዞር በል ታበልሽ አላይ ያልከው እንጂ አላይ ብዬው ነው። ማኛው ከጂጂ ፍቅር ይዞኛል አለ። አሁን ደግሞ እኔን አፈቅርሻለሁ ይደበላለቅብሃል። እና ብዙዎች አርፉም ነበር እና ሆዴ እንዳይሰማ አይ ነው ፍቅር ተመችቷታል። ትስቃለች። ዛሬ ለዛ ነው ሁሉ ምንድነው ደስ የሚለው እሷም ልታሳያት አስመስለ ነው የምታወራውና ምንም ችግር የለውም። ባዲ ላንጉጅ አለ ፑል ወሳኝ ኒካኬሽን እንዴት አለ አይዩኒ ቋራ ነው ዘፍ ነጭ ቅማል እየረገጠች ነው ይላል አንዱ። ነጭ ቅማል እኮ ሰው አይደለችም ወይ? አራቦ ሙዳስ እኔ ታው አቴንሽን እንድሰጥ እኔ እኮ ጽድት ያለ ኮመንት ካልሆነ አላነብም። ደስ የሚል ቆንጆ ኮመንት ነው ያነብላለሁ። ስማ ወይ ሌላ ደግሞ እንዳለ ሻቢያና ምን አባዬ እየሰራ ምን እንዳላቸው ታውቃለህ? ቺክ ስትጠብሱ አላቸው ሲዞርብን ማለት ነው ዋና ወስደህ ድፈቃታል። እውነት
በዋናው ነው ተቃጠል። አስበው ሂማን ሄራችን ሜካፓችን ምናምን በቃ አየኒ ገኒን ብለህ በኋላ ገኒን ተብቻለሁ ወይ እስኩን ብለህ ተርንጎን አብ ትመጣለች። አባ ለኛም ታዲያ አይ ዋና ፈራለው ፎቢያ አለብኝ እንላለን። ቶምዬ መቼ ዋና ላይ ነው የጠበስኩት አለ ያራዳ ልጅ። እሱም አሪፍ ነው፣ ቅርጽ አይተህ ነው። ሰሞኑንማ የሚጠቀለልም ስላለ ቦርጭ እንዳያወጡ ያደርጋሉ እኮ። ማሪም ማግኘት የምን አጠባበስ ነው? ምን ላይ ነው የደረሰው? እዛ ነገር ላይ ነው ሮጠህ የምትመጣው እኮ አንተ። ያጋጥማል። የሚጠባበስ ነገር ከሌለ ቢንዬ፣ የሚጠባበስ ነገር ከሌለ እኮ አትመጣም። የት አባት እኖራለሁ እኔ ማግኘት ያለው እኔ በቃ ቼክ አድርግና ጸጥታው ሁኔታውን አረጋግጬ ላጥ ነው የምለው ታውቃለህ። አዎ ይሄ አሁን ስለ ቺክ ስለምን ሲወራ ቀነኒሳ አይቀድምህ። ጆሮ ከየት እንደሚሰማ አላውቅም። ማግኘትዬ ሮጦ ነው የሚገባው። ሰው ለማጋደል ከምመጣ እዛ ላይ ብሮጥ አይሻለኝም? እውነት ነው፣ እውነት ነው። ስንት ደረሱ? የኔክስ አንተ ዮኒ እንደሚለኝ ታውቃለህ? ጂጂ እኔ የፈለከው ልጅ ዮኒ የስኩን ይዘህ ገብተህ እስክንድር ሆና ተዛባል። ማያቀኝ ባልቆጨኝ። እሺ ከሂማኔር ከፊልተር በፊት ነው የሚያቀኝ። እሱ ወሳኝ ነው፣ ወሳኝ ነው አባት። እና ማን ላይ ወሰንክ ማሪ? መቼ ነው ምንድር? እኔማ ፍቅር ኮል ሼር አገረኝ የመጣሁት አላወቅም እንዴ? አይ ኖ ግን መቼ ነው ምንድር? ወይ ናና ቀንድ ማብቀል አለብህ እንዴ? ምንድነው ከዚህ በላይ? አይታወቅም። ክርስቶስ አይመጣ። አዎ እንደ ሀሳብ እስቲ ዘግበን አላማህን ማግኘት ያስቀምጥከው ሰው እንዳይነካ የምታደርገው ቻፕ አለ። ማንንም የማታምነው ገንዘብ አለ። እሱ ይመስለኛል አሁን ሳስበው። አንዳንድ ምን ገንዘብ አይ ገንዘብ እንኳን ብዙ በገንዘብ እንኳን ብዙ አልሰጋም፣ ችግር የለውም። ማግኘት ምንድነው የውላ ታዲያ አሳሰበ? ወጣት ነህ፣ ጽድት ያልሽ ነሽ እስከማይሽ ድረስ ብሮዬ፣ በአይንም አይቼሻለሁ። ምንድነው የማትጠቃለለው? ሰርፕራይዝ አደርግሃለሁ በቅርቡ። በቃ ተሻለ 5 ዓመት ሞላኝ እኮ ሰርፕራይዝ አደርግሃለሁ ስትለኝ። አረ ቢኒሻዬ የኔ አባት 5 ዓመት አለፈኝ። መቼ ነው ሰርፕራይዙ? አዎ ማግኘት ያው ቁጭ ብለን አውርተናል እናንተ። አሁን ለምን ሚዲያው ላይ እንዲወራ ያፈለጋል? አዎ እፈልጋለሁ። ንገራቸው። አይ ቆይ ላስብበት አይሻል? አጋጣሚ ፍቅር የዚህ የማሪ ማሪ መልስለት። ፍቅር እየታይ ማግኘት አልሞከረም። ማሪ አልሞከረም። አይ ማሪ ዛሬ ፈዘዝ ብሏል። እንታይ ኮንካ እንዴ? ባልከን ገና ሲገባ ባልከን እያሳየን ነበር እኮ ማለት ነገር እንቺ ያዩት ነበር። አይ ቺኮቹ አንድ ቀን ሲተኩስ አይተውት ከዛ በኋላ ኧረ ለኔ ቢያረገው የተናደደ ጊዜ ብለው እቤቱ አምነው አይደል? ኧረ በዛ ደግሞ የጠበሰው እኮ ነበር። ገበያው ደርቷል። በዛ እኮ የጠበሰው ነበር። በዛማ ገበያው ደርቶ ነበር። ፈሯቸው ግን እነዚህ ቶክስ እነሱንም አላምና የራሴ ነገር ወደ እንዳሉ ፈራ። ታክስ የሚወዱ ነገር ነው የሚወደው እሱ። ዘራፍ የሚሉ እኔ ልቁልስ የተሙ የሚባለውን አርሰናል ይወል ለሱ መደገፍ ሲጀምር በቃ ከዋንጫም ከምንም ጨዋታ ውጭ ሆነ። ለምን ተዋትሉን ጓደኛ አይደል እንዴ? አይ እኔማ እቺ 3ኛዋ ዋንጫ ትበላና ፎቶን ዘቅዝቄ አረኛ ተቃጠልን። እኛ ስንት ዓመት የደገፍነውን አርሰናል እጣን እያደረገ እኮ እግሩና እጁን ያስበላው። ኧረ ተው በለው በእናትህ ተው። አቤት ይሄን ዋንጫ ከበላችሁ ግን ወይዴ አይፋታኝም ነው እንግዲህ ማግኘት አንለቀም። በተለይ አሁን ሲቲ ዛኔ ስልኬን አጥፍቼ ነው የምጠፋው። ዊኬንድ ላይ በተለይ ሲቲ ካሸነፈን እኮ አለቀ ጉዳዩ።
በጣም ከባድ ኬዝ ደስ ይላል። ግን በኳስ እንዲህ መበሻሸቅ መጫወት ምናምን የመጨረሻ ሙድ አለው። ደስ ይላል። በኳስ ደረጃ ነው የምንጫወተው እና እሱም የሚያገኘን ጊዜ አለ። አሁን አርሰናል ካሸነፈ አለቀልኝ። ከባድ ቤተሰብ እየተጫወታችሁ ዝም አላችሁ። እዚህ ቤት ገብቶ ዝም ማለት ከባድ ኬዝ። እንጫወት እና የዘንድሮ የዓለም ዋንጫ እንዴት ነው? አሜሪካ ማን መጥቶ ያህል ኳስ አሜሪካ ላይ ፉትቦል እንጂ ኳስ ባስኬትቦል እንጂ ኳስ ማን ያህል ነው? የዓለም ዋንጫ እዚህ ሀገር እኮ ነው። እዚህ ሀገር ብዙ አፍሪካ ነው የሚታየው በደንብ። አዎ አናውንስ እንኳን በደንብ ያደረገ ሰው እዚህ መሆኑን ራሱ ብዙ ሰው አያውቅም እኮ። አሜሪካ ነው እንዴ? ታዲያ እዚህ እኮ ነው እኮ። የት ስቴት? ብዙ ስቴት ነው። ማግኘት ኦል ኦቨር አትበለኛ ጋር ነው ወሳኙ። እኛ ጋር አሁን አዲሱ ስቴዲየም ላይ አይደረግም። ከዛ ብዙ ስቴዲየሞች አሉ። ቴክሳስ ዳላስ ነው ያለው፣ ሂውስተን ነው ያለው። ቴክሳስ ባሌዱ ሙቀቱ ይገላ። አትላንታ እንኳን ቆንጆ ነው። የብራዚልን አለው የእናንተ ጋር አለው ወይ ነው? የለም ሂጂ አንዱ ኢትዮጵያ አለችበት ወይ ይልሃል ዮኒ። ኢትዮጵያ ካለች እገባለሁ በይው። ማኛውን አለችበት እንገባለን። ምን ይለናል? ስማ እንኳን አብሮ አደረሰን ብሮዬ። አጎቴ ታየር ሰላም ነው። ማሪ እንዳይተኩስ እንግዲህ ማሪ አይሰማም እኮ አጎቴ ታየር አሉት እኮ ወሳቀኝ ወዲ ምን ያክል ያሸገሩ ምንድነው? አጎቴ ታየር አዲስ አበባ አልተመቸች። ድምፁን ዝቅ አደረግ። የሸገሩ ሰላም ነው። እንዴት ነሽ እናቴ? እንዴት ነህ? በቀደም ለታ ቤጅ አስገባኝ ስለ አላስገባም አልከኝ። እኔ ባይ ዘ ዌይ የሆነ አንጋፋ ወዳጅ ነኝ እና የምገባው እሱ ጋር አልሾፍክሽም። ዝም ብዬ እያወራሁ ስለነበረ እኔ ኮሜንት የሆነ ነገር ላስረዳህ ነበር። አሁን እዚህ አላመጣውም፣ ግን ኔክስት ታይም እንትን ካልኩኝ አስገባኝ። እሺ ኧረ ችግር የለውም መስራት። እኔ አልሾፍክሽም፣ እንደዛ ይቅርታና ችግር አይ መዛ ከገባሽ አንድ ተሳዳቢ ከሰደበሽ ነው ይደብረኛል። ገብቶሻል? አይ ችግር አይደለም። ለመሰደብ ሳይሆን የሆነ ነገር ላስረዳህ ነበር እና ኢትስ ኦኬ እና አልገባኝም። እስኩ በተዘዋዋሪ ከሁሉ ነው የሚቀናው ማሪ ነው። ምን አልከኝ ማሪ? የማኛው ብርጅ ውስጥ ሆኛለሁ እያልሽ ነው በተዘዋዋሪ? ወይ አይ ወዝ እኮ ሎንግ ታይም ተናገር አንተ። ዋናው በእውነት ስንት ዓመት ነው የምንተዋወቅ? ያው ታላቂም ብትሆንም በጣም ነው ማከብራት። እንደዛ ወጋው እሺ 48 ባለፈው ትላንት 48 ዓመት ይብላል። ስንት 50 ነው የሷ? አሁን በ48 ነው። 40 በንፉቅቅ ነው የገባሁት። አንተ ደግሞ ጨምር ጨምር ማግኘት ትናንት ተናግሯል። ትላንት አምልጦት 48 ነኝ ብሏል። የቴዲ አፍሮ እኩያ ነህ አይደል? ዞላ ሸኝቼ ያለው እኔ ቤት የሚገቡትን የሚናገር ሰው ትሸኛለህ። አክብረውኝ የመጡ ወዳጆቼ እኔን መናገር ይቻላል። ሌሎቹን ከነካችሁ አባራችሁ። እኔ በኪዳነ ምሕረት ወንዶች ሆናችሁ በኮመንት ስትሳደቡ አይደብራችሁም? በኪዳነ ምሕረት እኔ ያልኩህ እኔን መናገር ይችላል። እናንተን ሲናገሩ ግን ቸኝ ነኝ አልወድም። በተለይ ነገር የሚያሳድሩ ላይክ ዛሬ አወራውን በቱሞሮ መልሰው የሚጽፉ ግን እቁብ አድርጎ ያስቀምጠዋል እንጂ የስራው ጸባይ ነው። ሰው ላይቭ የለውም እንዴ? እቁብ ነው። አንተ የቴዲ አፍሮ እኩያ ነህ አይደል? ታናሹ ነኝ። አንተማ ጠብሰሃል። አዲስ ቺክ ጠብሰሃል። የእኛ ባች ወይ ሰማኸው? እኔ እስኩ 48 ነው 47 ነው 48 ነው ጁንታው 54 ይገባል። ቴዲ አፍሮ ናት። እኔን ወጋ ሲያደርገኝ ነው እንጂ አልገባሽ
ዮኒ ማምሳ አልገባም ገና ትናንትና ማኛው ነው እኔ ቴዲ ተማሪ ያለው ያስቴር ተቀባይ ያለ ነው ትዝ ይለኛል። ታኖ ነው አባዮሽ ሲል ስትል እሷ የሆነ ሱፍ ልብስ አድርጎ ትዝ ይላችኋል። ግድንግድ ሱፍ አድርጎ የት ስቴዲየም ትዝ አይልም? የካርቱን ኮፍያ እየተደረገ የካርቱን ኮፍያ አስታወስከው? አዎ እኛ ፈላ ነበር ለዛ ጊዜ ራሱ ትንሽ ነው። አስቴር እኮ እስካሁን ድረስ ሸንገልቀጥ ብላለች። ጎበዞች ናቸው። አንዳንዶቹ ራሳቸውን ይጠብቃሉ። እዚህ ሲመጣቻታለሁ ባለፈው ዘፍና ከኤፍሬም አማራ ጋር በጣም ምን ማለት ጎበዝ ናት። በጣም አስቴር በላመል ያላገጠች ነበረ። ቲክቶክ ላይ እንዳከተክቱኝ ምናምን ብላ እንደው የሆኑ ሰዎች ሲቀርጿት ማለት ነው። ቲክቶክ ላይ እንዳከተክቱኝ ምናምን እያለችባቸው አስቱሻ ትመቻለች። ምንዋን ትቀጠቅጧለህ? የአራዳ ልጅ ናት። ምን ውስጥ የለችበት። ትናንትና ማግኘት ነው ቆርሳ አደረገ። ምንድን ነው ያልከው አንተ? ሻቢያ ዝም በለኛ። 9 ውሽማና 8 ሚስት ነው የነበረኝ። አንተ ሻቢያ በሆነ ነገር እያወራን መሰለኝና እኔ እኮ ሚስትህን ነው አማርኛ እንድትለምድ የምፈልገው። ተጫወትክብን እኮ አንተ ተቀጠቅጠናለህ፣ እሷ ግን አትሰማም እንጂ ስትቀርነት እነሳ ነበር። ትናንት አቀመን አየህ፣ እንደኛ ነው መሆን ያለብህ አባቴ። ካገባ አንተም የሆነ ቦታ ግባ። እኔ ካበሻ ፈቀቅ አይደለም። አሁን እንኳን አልልም ብለህ እኮ አንተ እኮ ሄድክ እኮ። ይህ እድሜ ሄደ። ኧረ እያነካካቸው ነው። ሄደ ሚክሶሎጂ እኮ ነው። እኛ ጋር ገብቶ ነበር አሉ ማሪ ብራዘርማ። ያ ሰውን ጉዳይ ሳያረጋግጥ ወዴትም አይሄድም። ትዳር አይዝም እንደ ትዳር አይዝም። ከዛ በኋላ ማሪ አገባም በቃ ማሪ የቴዲ አፍሮ እኩያ ነህ ወይ? ታዲያ እኔ እስከ 30 ጠብቀዋለሁ። 23 ማግኘት እኮ ቦታ ይሰጣል። አሪፍ ነው። ማሪ 10 ያባረር አንድ አይዝም ይላል ያገሬ ሰው። አንዱ ላይ ጽናት እኔ እኮ እኔ የምታየው ይኸው በቃ እኔ እያየ ነው። እኔ ማባረር ወይ ደግሞ ጎትቶ የለ። አሁን ግን የሆነ ጆፌ ጣልኩበት ነገር አለ። ቆይ እስቲ አይ ያርግልህ። ከየት ነው? ከኢትዮጵያ ነው? አንድ ሰው አምጣ። ካናዳ ይመስለኛል። አንድ አማራ ይዘና ከረማኛው ለምን ኦዳዬ የኔና የሷ በርዝዴይ ኦዳና እቷ አንድ ነው። በርዝዴያችን አይገርም? በርዝዴያችን ለምን ዋልኳት? አሁን ገባኝ። 50 ምትሆን እና ደምሮም አንድ ነው እንትናችን። አዎ ኦዳዬ ሃፒ በርዝዴይ ኤርሊ በርዝዴይ ብያለሁ። እናቱ ይመቹኛል ከነቷ። ያ ኦዳ ምርጥ ልጅ ናት። የተወሰነ ጊዜ አግኝቻት ነበር ግን አደረቁራታል። አሪፍ ልጅ ናት። ኦዳ ምርጥ ሪስፔክት ነው የምታወራው። ትገባና እንዴ እውቀታለሁ ክለብ ሃውስ ላይ ያደነቁራታል። ሃይ ኦዳዬ እንዴት ነሽ? የማይሳደብ ሰው ደስ ይለኛል። በቃ በጣም ጨዋ ናት። ወይ ስድብ አውራሱ የእሷ ነው እንደ ፕሩፍ እንትኗ መሀሪ ቆንጆዬም ናት። ቪዲዮቿ እህት አላት አይደል? እሷ ቪዲዮ ናቸው። መንታ ናቸው። ከእህቷ ጋር መንታ ናቸው። ኦኬ እምለያቸው አንዷ እዚህ ጋር የሆነ የማርያም የሳመቻት አለች አንዱ የሚባለው ኦኬ ክለብ ሃውስ ላይ ነው ማውቃት እኔ። በሱ ነው እንጂ አትለይም። አንድ ናቸው። ዮኒዬ ግን ደፍረህ ልትነካው ነው 50? እኔ ምን ልንፏቀቅ ያዳልጠኝ ልመለስ ዩተርን ቢኖረው ግን you look good 50 አትመስልም በእውነት you look really good ቢኖረውማ ማን ይደርሳል? no ዮኒዬ you look younger ግን በእውነት no one way ነው ዩተርን የለም። ዮኒ ቀጥታ መግባት ቀጥታ one way ነው ዩተርን የሚባል የለም። መሀሪ ላይ ልትደርስበት ነው። ማሪ ልዘግብ አባት ኧረ አለ እሱ ምቀኛ ነው። ተይው ግን የምዘግበው ምን መሰለ የኔ የድሮዎቼን ፎቶዎች በመላጣው ዘመን ያለውን ብታይ ይሄ ያንግ ነው። ወንድ ታናሹ ነው አባቴ። በጣም እንዴ አባቴ እየሞተን እንዴ ሸዋፍራው እኮ ነው እዛ ላይ ያንግ እንደሆነ ታውቃለህ። በእውነት ሸዋፈራው በጣም ያንግ ነው። እግዚአብሔር ምስክሬ
ያንግ ነው ሰፋዘ እድሜው የኛ ኩያ ነው ሸዋፈራ። አረ ምን ነው እንዴ ሰውነቱ ምናምን ስለገዛዘፈ ነው እንጂ እግዚአብሔር ምስክሬ የሚያውቁት ሰዎች ሲናገሩ አበራው ከድሮ መላጣ የሆነው እኮ አረ ዮኒ እንዴ ጁንታ ውስጥ ይዘግብ ሸዋፈራው ከድሮ መላጣው የሆነው ከድሮ ስለሆነ ነው እንጂ እድሜው ብዙ ረጅም አይደለም። እሱን ነው የሚል የነሰራዊት ፍቅሬ ኩያ የሚያደርገው እሷ አለ። እነሰራዊት ፍቅሬ የሁለተኛ ክፍል ተማሪ ነው ማስታወቂያ ሰሩት ይለኛል። ኦፍ ኮርስ ሰርች ናቸው። ሰርች በሬዲዮ ዘመን ነው እነ ማንዴላ የነ ቴዲ ባች ነው የነ ቴዲ ልዘግብ ያንተ ቪዲዮ ማኛው ያንተ ቪዲዮ ምን እንዳደረኩት ልዘግብ። ሁለት ሞባይል አወጣውና የፌስቡክ የድሮ ቪዲዮ በዚህ ከፈትኩት፣ ያሁን ደግሞ በዚህ ከፈትኩት። አያቱ ይመስላል ታውቃለህ እንዴ ይሄ ነገር እንዴት ነው ብዬሽ አለኝ። አረ እሱስ ፋራ ነው እንዴ ኮፍያ ያደርጋል። ኮፍያ በጣም ያምርበታል። ኮፍያ በጣም እሷ ዊጌ ነበረች እኮ ኮፍያ የዮኒ ሁማን ሄር የኔ ዊግ ነበረች ኮፍያ የተቀልጃለች እንዴ። አሁንማ መነጽር እኮ ተውክ ራሱ ማኛው። አዎ የዛን ጊዜ እኮ መነጽር እኮ አወጣው ነበር። አሁን መንፈሱ ነው መንፈሱ ከባድ ኬስ አሁን በእግሩ ሲሰራ በደም አብሮ ልክ ፀጉሬ ሲሰራ ሰዎች እኮ አይኔ በራ ተንኮለኛ ፀጉሬ ሲሰራ አይኔ በራ። እንደዛ ነው። ማሪ በዓል እንዴት አሳለፍክ እንዴ? በዓሉንማ አሸሸ ገዳሚ አልኩኝ እኮ እንጦሎጦል ነው። ምን የታወቀ እኮ አንድ ቀን ቪዲዮ ከፍቶ በእናትህ የሚጎርሰው ክትፎ ኑ መስቀል ላይ ነው ምናምን የሆነ ነገር እያለ እዚሁ አንተ ቤት ሮናች የጻፈልሽ ነው አንበበሽዋል ነው የአያሙኑን 100 ምናምን በላይ ይላል። ምን ያህል 10 ጊዜ አሁን ሊወጣ ሲል ነው እንዴት ዝም ይላችሁ? አሁን ግጥም የሰው ቴዲ አፍሮ እንኳን ለራሱ ለሺህ ህዝብ ይጽፋል። በነገር ላይ ለጥላውን ገሰሰም ጽፎለታል። ቢኖር ይጽፍለታል። ሶሪ እኔም ጽፎልኝ ነበር። ድምጽ የለም እንጂ ድምጽ ነይታ ድምጽ ከየት የተሙ ጀለስ ሆነች ከየት ድምጽ ይመጣል? አሁን እዚህ ከነበረ እዚህ ማለት ኳስ ልናይ ብለን ስደውል ስልኩ አይሰራም። እንዴ የተሙ ጓደኛ ሆነች ድምጽ ያው አላዋጣው። ተሙዬ እኮ አሪፍ ልጅ ነው። ድፍረቱን አደንቀዋል። የዛሬ 5 ዓመት ድፍረቱ ሊያነካካኝ እኮ የሽምብራውን ሲሰራ ይሁን ያለ ለ30 ሰከንድ ትዝ አለኝ እያልክ ላክልኛል። አዶና ሊያደርግ አስቦ ነበር አለ ከጆሲ ጋር እንዳወጡ ዘፈን ታዲያ ሊያስበላ የተመታ አልኩትና እስኩ አረ ነገር ትዝ ይበላ አልኩት። በዛች ሱፍ እንደቀጠቀጥ ነው በዛ ዘፈን ነው ሙዲ ያስቀጠቅጠው አንዴ ሊያስበላኝ ነበር። ተመስጦ ትዝ አለኝ ሲል አልታየው። ትዝ አለኝ እያሉ አትላንታ መጣና ማግኘት ምን አደረገ መሰለሽ? ከዲሲ በኋላ አትላንታ መጣና ተገናኘ። ይኸው ማሪ ነግሬያለሁ ሱፌን ብታነሳ አለኝ ገና ከዛ በኋላ ወይኔ ዮኒዬ የዛኔ እኮ ልመጣ እኮ በቴክኒክ ብልሽት እኮ ነው። አይ ኖ ጀለሶችሽ በዙና ኖ ልጆች እራት ልበላ ዱቃልና ከዛ በኋላ የሚጠጣ ሲባል አንቡሃ ምናምን ማይጋዝ ተባለ። አልኩና መኩ ሾፍ አደረኩት። ሾፈኝ አሁን ቢራ እንዴት ይባላል ፓስተራችን ቁጭ ብሎ አልኩት። ይመኩ በቃ ምን ይደረግ አይ ነው ወዛቅ ተገደለኝ። በቃ ስፕራይት ይዞ ዱቃለ ለመጀመሪያ ጊዜ ስፕራይት አማሳ ዮኒ ጭዌን ይጫወታት እኮ አለችክ። ቀላል ዮኒ እስካሁኛ በቃ ስላችሁ ጨዋታው ላይ ነው በጣም በቃ የሚመቸኝ። እኔም የምወደው እውነት ለመናገር በጣም ጨዋታ ነው የምወደው ነው ከሌላው እግዚአብሔር በጣም ፌስቡክ ላይ እኮ በቃ እንትን አልነበረም አይደል? ይሄ እንደ ቲክቶክ ታክሲ አልነበረም። አይ ኖ ደፍሮም አንተ በጣም ከሚያናደኝ ማለት ነው ሲቀልድ ማለት አንድ ሰው ሲቀልድ እንደሚቀለድበት ማወቅ አለበት እና
ቀልዶ ሲቀለድበት ግን የሚደብረው ሰው በጣም ነው ማለት እሱ ያስቀኛል። እንደዛ አይነት ሰዎች አይችሉም። ክብርን ይዘህ ቁጭ ማለት ነው። በስመ አብ አንተ ምን ነው መልከ ጥፎ አለኝ ራስ አቤል ቴዲ የቴዲንማ እንዲያውም ልንገርህ ይቅርታ ይሁንዬ አንድ ሰከንድ ኧረ ዘግቢው ቴዲ አፍሮ ልንገርህና በእውነት በጣም አዋቂም ታዋቂም ልጅ ነው። የእውነት ጭንቅላት አለው። እኔ ፐርሰናሊ ስለማውቀው ነው እና እሱን ስለደገፍኩ እኔን መልከ ጥፉት ለኝ ሄደ ፎቶዬን ያው በእናትህ I'm so beautiful አጊቶሽ ግን አንቺ እንደይከሽ ማግኘት የቴዲ አፍሮ ማናጀር በጣም ፍሬንዳችን ነው። እዚህ የካሳንቺስ ልጆች አሉ እነሱን ያስተዋወቁኝ እኔ ግሩፖቼ ነበሩ። አሁን የሱ እንትን ጓደኞቼ ነበሩ። በደንብ ተቀብለው ነው ገብቷል። በደንብ አሪፍ ሪሌሽንሺፕ ነው ያለው ከኔ ጋር። ቴዲ አፍሮ ብቻ ሳይሆን እንዳለ ግሩፖቹ በጣም ነው ጨዋታ የሚችሉት። አጠገባቸው ቁጭ ካልክ ተረባቸውስ ማግኘት ከተማ ልጆች አይደሉም የመጨረሻ እኮ አሁን ባይዘው ዮኒዬ ቴዲ ጩጭ ጓደኞቹ እንኳን የሉትም። ትልልቅ ሰዎች ናቸው ጓደኞቹ ግሩፖቹ። የእውነቴን ነው የምልህ። ብቸኛ ስድስተኛ ስሜት ያለው ኢትዮጵያዊ ነው ባይዘው እሱ ብቻ ነው። ስድስት የሰው ልጅ አምስት ያለው ቴዲ ግን ስድስተኛ ያለው ያልኩበት ምክንያት ምንድነው? ቶሎ አይገባሽም ግጥሙ ንግጽ አይሚው ታረቀዋለህ። ዮኒዬ ሞዴሬተርን መልስልኝ በቃ ወደ ተቀመጠበት ቦታ ማን ያረጋል? አረዛም አለኮ ወይብም አላየው ነበር ባልተቤቱ አይ ኦኬ እኔ እንኳን እየሳኩ ነው። ወንድ ነው ሴት የሚሳደብ ሰው በጣም ይገርመኛል። እግዚአብሔር ደግሞ ምንም ሳይነካ አንዳንድ ሰው ችግር አለ። እኔ አንተ የምትመቸኝ የነበረችው ፌስቡክ ላይ ተከታታይ ድራማ የምንከታተላት ነበረች። ያንተና ማነው ስሙ ይሄ አንዴ ተጣልታችሁ ይሄ ስሙ ደሩ ከደሩ ዛሃሩ ጋር ተከታታይ ሙሉ የሚገለባበጠው ወይኔ ደሩ ሶሻል ሚዲያን ተወኮ ዮኒ ተው እንዴ የሚገርም ነው። አታየው ማው ሶሻል ሚዲያ ላይ ከጂጂ ጋር ነበር ዮኒ ድሮ ደሩ ማኑ አስነካዋል እንዴ ታስገባውና ተቆኔ ታዲያ ኖ አይደለም ዮኒ ሲገለባበት አይቶ ደንግጦ ጠፋሱ ዮኒ እኮ አንተ ማወቅ ነው ያለብህ። በቃ እኔ አሁን ምንም ቢሆን በውስጥ ነው የምጽፍለት። በውስጥ የራስ ጓደኛ የራሲ ሰው ከሆነ በውስጥ ትጽፍለታለህ። የራሱን ጨዋታ ሲጫወት እስካቦኛ ካልሆነ በቃ አልመጣም። ዮኒን አስበው እያላገጥክ ዮኒ ላይ ፖስት ብታረገው በታምር አይመለስም። ራሱ ሪፖስት ያደርግልሃል አይቶ ሱቆ እኔ የሚያስጠላኝ 8 ሰዓት 10 ሰዓት ፎቶግራፍ ለጥፈው ይቀጠቅጡና አንድ ጫፍ ነገር ነካ ስታረጋቸው መልሰው ቤታቸው በነጋታ ይዘው ከነ ግሩፓቸው አፋቸውን ይከፍታሉ። ሪሲል ይውላሉ። በሳቅ ነው የሚገለው። እኔ ደግሞ ያው እንደምታውቂው አሳይመንት ነው የምሰጠው እንዲጮህ ነው። እኔ አሁን ደስ ካለኝ ነገር እስካሁን ዶሮ አልደረሰም ቤት ተናድጃለሁ። እኔ በህይወቴ በሳቅ የሞትኩት መቼ እንደሆነ ማግኘት ታውቃለህ? ይወዳ ባስገባኝና እነ መሀሪ ናቸው እኮ ምናምን አለ። ምንድነው ችግር ምናምን ብለዋለሁ። አንተ ዮኒ ማኛ ቤት ሞዴሬተር ይዛ ስልክ ደወለበት። ያ ዮዳብ ራሱ ዮዳብ ሲነሳ እግዚአብሔር ማን እንደሚትዝለኝ ታውቃለህ? አንተና ዌብሳይት ምን አክማሪ አልጨረስከው ለምንድን ነው እንደዚህ የምትለው? አይ ዮኒ ማኛ ቤት አንተ ሞዴሬተር አለ አለኝ። አንተ ለምን ተዋሻለህ አልኩት። እኔ ዮኒ ማኛ ቤት ሞዴሬተር ስጠኝ ብየዋለሁ ሰጥቶኝማ ለምን ተዋሻለህ አለ። አይ እዛ ነው በብዛት የምትገባው ልግባ እና ስለገባው ነው የቀናው። ውይ እሱ መንፈሱ የተመታ ነው። ውይ የሱ መንፈስ ይመቸኛል። እግዚአብሔር ምስክሬ አይ የሱ ለቅሶ እኮ ይመቸኛል። እኔ ያዩን ይሄ በጣም እኮ ማልቀስ ነው ነው ሻይል የሚያደርገኝ ከሴት ነጭ ማለት ትባል አሁን ማንቺ እኔ ሰው ጠልቻ አላውቅም። ሁለት ሰው ግን ያስጠሉኛል። እግዚአብሔርን ወይኔ ደግሞ እኔ ሰው ጠልቻ አላውቅም፣ ግን ሁለት ሰው ያስጠላኛል። አንደኛው ከወንድ ዮዳ ያስጠላኛል፣ ከሴት እቺ ነጭ ከማን የምትባለው ምንም ብላ ያታቀም ኧረ ውበቷን ላሳይ። አንተ እኮ ችግር ስላለብህ ነው እንጂ ውበቷን ብታየው ዮኒ እኮ ስም አያወጣ
እዚህ ላይ እንዳለ ያሉት ሰዎች በአንተ እኮ ነው የሚጠሩት። አንተ ባወጣላ ነጭ ቅማል እኮ ውበቷን ረስተው ነው እንጂ ነጭ ቅማል ማግኘት በቃ በጣም አስጠሊታ እንትን ያላት በኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ ወይኔ መጣብኝ ነው በቃ አለቀልን ዛሬ በቃ አለቀልን። ያ ሻዕቢያ እሱ ጋር ተሰቅሎ ነበር ትላለች መልሳ። አሁን አለቀልን። እኔም በቀደም አስገብተኝ ያ ሻዕቢያ አላለ እና ጅቦ ነው የሰጠኝ ፒክቸር የሚገርማችሁና አለፈው ሄደችበት በጣም አሁን አለቀልን በቃ ዮኒ ግን ስም ያወጣላቸው እኮ እንዳለ ጸድቋል። በእውነት አይ ጸድቃ ነጭ ቅማል ሙድ አላት። እኔ ትመቸኛል። ምን አለ ግን እህቱ ጠንቋይ ናት ብላኝ ቪዲዮ አስቀርጬ ልካለሁ ብላኝ 2 ጥቁር ዶሮ ብላኝ ሊዛ አልሄደችም። ተናድጃል። እኔ አሁን ለአመት በዓል ለሲስተር ዶሮ አርገዛው ይመጣልሻል ብያት፣ ጥቁር ይመጣልሻል ብያት። በኢየሱስ ወፍ የለም። አሁን ኪሳራ ላይ ጣለች። እኔ ግን ልጅ ሴትዮዋ ማግኘት ከልቡ አይደለም እኮ ይኸውልህ፣ የአሬሳ ዱቄት እያወጣች ጠረጴዛ ላይ ስለ እሱ ነው የሚያሳብዳት ያለው እኮ። ለምን ማታገዛት እሱ እንዲቀበል? ፍቅርዬ ነይ አውሪ ነይ። እኔ ትመቸኛለች ወይ አለው እስኩዬ አለው። እሺ እናቴ ለሰማው አይ ቼኪሬን ዝም ብላ ፈታ የምትል ሰው ናት፣ ታስታውቃለች። አይ ነው እኔ እንኳን የበዓል ማግስት ስለሆነብኝ ነው አፌ ለቀቀብኝ። ኧረ ተጫወች እንዴ ልትጫወች አይደል የገባሽ? አይ ነው እሱን አውቄ እኮ ነው አጠገብ ቁጭ አልኩትኝ። አላየህም እንዳቀማመጥ የራሱ አሃ ነው ፍቅር። አሁን እየገባን ነው ጉዳይ። ወይ አሁን ከእንትን በኋላ ወተር ፋስት ትጀምራለህ ዌብሳይት ዳግማይ ትንሳኤ በኋላ ወተር ፋስት ጀምሮ አዩኒ አንድ በርሜሉ ጉቶ በሳቅ የሚገለኝ ዌብሳይት ደግሞ ትድብ አይችልም ወይ ብና ምን ያደርጋል? ጉቶ ይሄድበታል። እዩዳ ጉቶ ሲሄድበት ይመጣና ገመድ ዝለልበታል ይለዋል። እኔ እኮ የእሱ ነገር እኮ ይወጣልኝ አንድ 67 ዓመት ሴትዮ ናቸው እና ቤት ፈርሶባቸው ወደዚህ ወደ እንጦጦ ለለቻ አበቤ ቤት ሰጥቻቸው። ከዛ እንዴት ለ65 ዓመት አሮጊት ትሰጣለች ቤት ለዝንዘው እንዴ? በጣም ገረድ እንደለ ለማን ነው የሚሰጠው ታዲያ? በዛ ጋር ያሉ ወጣቶች አይደል እንዳይደራጁ እኮ ነው በቃ ማለት ነው። ጥራት እኮ ነው እንዴ ማሮጊት ፖለቲካ ነው። አዎ እሱማ በቃ በትልቅ ሊሞቱ የደረሱ ሴትዮ ጋር ይሰጣቸዋል። እንዴ ቤት አይደል? እኔ በቃ ከዛ ወዲህ ቀናት ፖለቲካ እኮ አያርፍም። ሸዋዬ ነው። እኔ የት ነው ያደገው ግን? እዚህ ነው አይደል? አዲስ አበባ ነው ያደገው። አይ ጎንደር በ9 ዓመቴ ነው ከኢትዮጵያ የወጣሁት ነው የሚለው እንደሚለው። ኧረ ጆከኛል ምንም ከአበሻ ጋር አልኖርም። ምንም ሜንታሊ ያስቃል። ሰው ያንን የሚያል ሆድ ይዞ ይወጣል። ትናንት አላያችሁትም? በቪዲዮ ከፍቶ ጣጣ የለውም። አይ ጣጣ የለውም። ታውቂያለሽ ያዩኒ ሳይኮ ነው። ለምን አንዳንድ ሰው የተሰደበበትን ሁሉ ሲያረግ አትነቅሮም። ገብቷል። ሌላ ስታይል የዘመተው እና አልበሽቅም አይነት ሲስተም ነው ኧረ እያቃጠለው ነው ውስጡ ያለ ነው እንጂ እሱን ነው እኮ የምልህ። አሁን ተደራራቢ ጊዜ ካበሸከው እንደሚበሽቅበት ስላወቀ ያንን ካራክቱ ሊተውኝ ይችላል በማለት ነው እንጂ በጣም የሚያናደው እንዴ። እኔ አሁን ልዘግብሽ ነው አንተ መላጣ እያሉ ያዝጉኝ ነው። ማሸነፍ አልችልም። አባት ግጆ መጣ መላጣ እዛ ትሬኒንግ ያደርጋል። ስፖርት እንግዲህ ሊያጠፋው እየሞከረ ነው፣ ግን ጠብ የለም። ከባድ ኬዝ ነው። ሆዱን እንደዚህ አውጥተው ካልሆነ እማውን ወይ ቱርኪ ሄዶ ቢያስመጥተውም አሪፍ ነው። ያ ይኸው ሚስቱ ትመስለኛለች እንደዚህ የምትጽፈው ከስር ሚስቱ ሌላ አካውንት ወይ የራሱ አካውንት ነው። በጣም ጎበዝ ፖለቲከኛ ነው። በጣም አርቆ ነው የሚያየው። ይሁዳ ግን አውቆ ነው እንደዛ የሚሆነው። ወይ ሚስቱ ወይ ራሱ ነው የሚጽፉት። ደስ ይለኛል። ስማ ሁሉ ነገር ደግሞ እኔ አውቃለሁ። አሁን የቴዲ አፍሮን ዘፈን በጣም አሪፍ ነው። ከውስጥ ተልኮልኝ ሰምቼዋለሁ አላለም። ማን ነው የሚልክለት? አሁን ለሱ ወይኔ ኧረ ማንም ትዝ አይልም።
የሆነ እንትን ይምጣ አላልኳችሁ? እኔ እኮ ተናግሬ ነበር ይላል። እኛማ እንዴት ነው እኮ ጢባ ጢቤ የሚጫወትብን? አይ በሱ የሚናደር ሰው ካለ በሞጣ የሚናደር ሰው ካለ ማቶ ነው ሆነ በእኔ ተናደሽባቸው ምንድነው? ሰው ይዞ ይሄዱብሽ ያበላሹብሻል ነው እንጂ እነሱ የሚያመጡት ነገር የተለመደ ምን አይ ሰዎቹ ምንድነው ሞጣ አስረግጬ ነው በነገር ከሚላት ውጪ የምትሰማው ነገር የለም። ትስቃለህ፣ ትዝናናለህ፣ ምን ትላለህ እንጂ ምንም እንደዚህ አለ ብለህ ጓትል ገባ። አንዳንድ የምትተዋቸው ሰዎች አሉ። ለምን ኤክስፔክቴሽን ነው። እኔ አሁን ለምሳሌ ሰው ሲናደድብኝ አንደርስታንድ አላረኩም ነበርና የሆነ ሰው መጥቷል። የሆነ አንተ እኮ ሰው የሰጠ ቦታ ስላለ ነው የሚናደድበት። የሰጠ ቦታ ከሌለ እንደ ቀልድ ነው እንደ ፌዝ ነው የሚያይ ብሎ ነገረኝና ዳት ሜክ ሴንስ ብዬ ነው መቆጠብ የጀመርኩት ገባ እንጂ ለምን ለነሱ እየተናገሩ እኔ ስናገር ለምን ይጮህብኛል የሚል አስተሳሰብ ነበረኝ። አሁን ግን ሳስበው ለካ ሰው ከኔ ኤክስፔክት የሚያደርገው ነገር አለ። ሰው አገር ዋቻ አዋራ ወሰይ በሚለው በደንብ ገባኝ። ስለዚህ ለዛ ነው አሁን በደንብ እያመዛዘንኩ የምቀደው። ለዛ ያ ነገር ደስ ብሎኛል እና እቀበላለሁ እንደዛ አይነት ነገር ብዙ ጊዜ። Hey son, how you doing? How's your day? Good. Don't lock it all the way. They coming back. ታብታብ አድርጉ። አሁን የሸገር ያለው በጣም ትክክል ነው። ታብታቡ 102 ላይ ነው ቆመው 100,000 ላይ ነው ቆመው። ኧረ 67 ነው የሚታየኝ። 100 ገባ። ለኔ ለምንድን ነው 100,000 የሚያሳይ? እናንተ ሰፈር ቀድሞ ሄዷል። ያጋገና ታብታቡን ቢካላችሁ ጥቁሩን ከዮኒ በላይ ያለውን ከስሙ በታች ዴይሊ ራንኪንግ ከሚለው ጥቁር አስፓት አለች አይደል? እሷ ላይ አድርጉት። እኔ ታብታብ ሄኔዎች ተለያይተናል ማለት ነው። ከስር ያላችሁ ስንት ነው የሚታያችሁ? እኔ 67። ለኔ እኮ በክሊከር 100,000 200 አለው ይለኛል። እኔ ውሸታ ቤት ቻይና እዮዳብ ትልቁ በጣም የተመቸኝ አሁን የሸገር ያለው ሌሎቹን ሰዎች እንትን ማይንዳቸውን ይቀይራሉ። ማታ ሞጣ ይመቸኛል በነገር ላይ እንዲያደክመኛል እኔ ዝና ያስቀኛልና ፎሎም እንደራረጋለን። ግን ሄዶ ቴዲ ቤት ቴዲ የማንኪያ ግሩፕ የማንኪያ ነገድ ቴዲ ሐዋሳ ጋር ሄዶ ስለ ቴዲ አፍሮ ማብራሪያ ይሰጥ ነበርና ከዛ ቴዲ ንጉስ ነው በቃ ተወኝ 1,000 ምናምን ሰው ቴዲ ንጉስ ነው እያለ ልክ የሆነ ፖይንት ሲናገር ሞጣ ልክ ነው ህዝብ እንደው ምን እንዳለ ታውቃለህ? ቴዲ አማራን እኔ እንኳን አልደግሞም ያስቀሃል እኮ እሱ። ኤኒዌይ ለአማራን ግን አማራን ሳይል ነው የዘፈነው። ጎንደር፣ ጎጃም፣ ሸዋ እያለ የሌሎቹን ግን ትግራይ፣ ኦሮሞ፣ ጉራጌ ምናምን እያለ ነው የሚዘፍነው። አማራ እንዴት እንደሚንቀው አየህ ሲል ተገልብጠው it makes sense in a way though። አማራ ብሎ ያቀቀው ዘፈኖቹ ላይ አማራ ቆይ ቴዲ ብቻ ነው እንደዛ ጎንደር፣ ጎጃም፣ ወሎ ምናምን ብሎ የዘፈነው? ችግሩ እኮ እዛ ላይ ነው የተለመደው። ጎንደር፣ ጎጃም፣ ሸዋ ምናምን ብሎ ይዘፈናል በአማራ። ሁሉም የለመደው እንደዛ ነው። አማራ ተብሎ ሰው የሚዘፍነው እንጂ እሱ ያለውን እኮ ነው የምነግርሽ። ያ ገባኝ። አይ የእሱ ነገር የሚያስቀ ለዛ እኮ ሰው የለመደው እንደዛ። እውቀት ግን አለው፣ ግን ካፉ በጣም አስጠልታ ቃል ያወጣል። ለዛ ነው የደብረኝ። ያ ምንድነው በማስተዋል በሚያግባብ የሚያጋጭ ቢሆን አሁን ለምሳሌ ጎንደር ብሎ አስቀያሚ ነገር ቢዘፍን ወይም ደግሞ ቢያጥላላ ተጠይቀዋል። ጎጃም ብሎ ሸዋ ብሎ ወሎ ብሎ የሆነ መጥፎ ነገር ቢናገር ኖሮ ተጠይቀዋል። የመለያየት ጉዳይ አስቦበት እንትን ብሎበት የሚሰራው ነገር ስለሌለ በዛ ላይ እንትን ይሳደባል ማህበረሰብ ያው ይረግጣል። ቀላል ይረግጠናል። እኛንም ሁሉ ይሰድበናል እኮ ተራጋጭ ይረግጣል። ገባሽ? አንድ ሰው ራሱ ሌባ ቢሆን ቤተሰቡን አይወክልም። እሱ ማህበረሰብ ሙሉ ኢትዮጵያ አይደል ጎንደር ተብሎ
ሙዚቃ ሲወጣ የሚጨፍር ሙሉ ትግራይ ህዝብ ይላል ማለት እንደዛ ትክክል ኖርማል ያልሆነ ሰው ከባ አንድ ልጅ ኖሮት ዩኒቨርሲቲ ያስገባ ሰው ልጁን ዩኒቨርሲቲ ያስገባ እንዴት ማህበረሰብ ይሳደባል? አንድ ሰው ራሱ ሌባ ቢሆን እኮ ሙሉ ቤተሰቡን አይወክልም። እሱ ግን ማህበረሰብ ምናምን ስለሚሳደብ እኔ ምንም ደስ ብሎኝ ማያገብስ ቱ ቢሆንስ እንትንም ነው የሱ የሳብጀክት መቁጠር ችግር ነው እንጂ ከፍቶት አይደለም። ሳያውቀው ተለማምዶታል። ገብቷል። አንዳንድ ጊዜ ሰዎች በዛ ሙድ እየሳቁልህ ከሄዱ ማለት ነው ትክክል እየሆንክ ነው ይመስል ገብቷል። ስተትህን ልታውቀው ልገመገመው አትችልም። ገብቷል እንጂ ሰዎች ቢቃወሙት እሱ የሚቀርባቸው ሰዎች ቢሸሹት ሰው ቢሉት ምናምን ይገባዋል። የሆነ ጊዜ ሞት አይሰማም። እመነኝ አይሰማም። የእድሜም ጉዳይ ሊሆን ይችላል። የሆነ እድሜ ገደብ ላይ ከደረስክ በኋላ እኮ አትሰማም። ሌላው ደግሞ ሃይማኖት ለምሳሌ አሁን ሃይማኖት ሰው እንግዲህ በጣም ምንም ሃይማኖት ተከታይ ሰው ሁሉም የተለያየ ሃይማኖት ይከተል ችግር የለውም። ግን የማይነካ ነገር ላይክ የሚፈራ ነገር ይሳደባል። የሃይማኖት ሰው ይሳደባል። ያ ነገሩ ትንሽ ኖርማል አይደለም። በጣም ብዙ ነገሩ በጣም ሞታ ግን እንዳልኩ ሲሪየስ አይተህ የምትናደር ከሆነ ልትበሳጭ ትችላለህ እንጂ ሲሪየስ ነው ብዙ ሰው አለ ብያለሁ። ብዙ ማለት ነው ስለሚሳደብ ብዙ ማለት ሲሪየስሊ አይዙትም። ግን ልክ አማራን ለአጌነስት አማራ ለመሆን ግን የመጀመሪያ የሚጠሩት እነሞጣሉ አይደል? የከሌን ህዝብ የሚሳደብ እነሞጣ በሌላ እነሱን ሲያመሰግንላቸው ኢትስ ኖርማል። ልክ ግን በቃ ሲሰድባቸው አማራን አድርገው ወካይ አድርገውት ነው የሚያመጡት። እሱ ፓርት ይደብራል። ያ አይ አለማው ወደ ጨዋታችን ወራ ኤኒዌይስ ኤሚ ቦስተን ዌልካም። ቴንክ ዩ ሰላም ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ብለን እንኳን አደረሳችሁ። እንኳን አብሮ አደረሰ። ቴንክ ዩ ወራችሁ ጥሞኝ ነው የተቀላቀልኩ ሞጣ ስለሚያስቀኝ። አዎ በዓል እንዴት ነው? በዓል ጥሩ ነው። ያው ግማሽ ስራ ግማሽ ግድ ይላል። ግማሽ ቢል ተከፍሎ ግማሽ ነው ጨዋታው። እንደዚህ ግማሽ በቢል ሂሳብ ነው እናቱ። ጆኒ የሚለውን አንብብ። አይ ላቭ አዳነች አበቤ ያለው የመች እንዴ? አዎ ዮኒ እንተናከለ ሞጣ አይ ነው ምንድን ያልከው? ምንድን ያለችው ያለው እንግሊዘኛው የሆነ ኦርጋናይዘር የምትል አዳነች አይላም አዳነች አበቤ ብሎ ያዝጋል እኮ በጣም ምን ነው መንግስት ፈቀደልኝ ያለው እንቁስላሴ መንግስት ነው የፈቀደልኝ አላለም ወይ ሞጣ ይልሃል። ኧረ ይመችል። ከመሳቅ ውጪ የሰው ቤት ላዘጋይ እንደዚህ እናርክ ቤት ምናምን አይስል ሰምቼው አላውቅም። እኔ ተቆርጦ የሚላከውን ነው የማየው። ታዲያ ማን ነው የሚላከው? አለ አይደለ? ብዙ ስላንተ ራሱ አወራ። አዎ ተቆርጦ ስላለ ነገር እንጂ ብዙ እንትን አይደል። አሪፍ ቦታ ነው ያለው። ማን ነው በእናታችሁ? ውሃ ዳር ያለ ሰው አለ። እኔ ነኝ። ይሄም መች ይሻላል አካባቢ ነው። ታፕ በተረፈ ሰላም ናችሁልኝ? እኔም ማምለጥ ይሄው አሳየን። እስቲ በትልቁ ላድርገው አንዴ። አዎ ወፍ ያረፍኩ አይመቻባል። እዮዳ ምን ይዘው ለማትወጣም ነበር። አረ ደግሞ ይሄን አይቶ ደግሞ ገመድ እንዲህ ነው የሚዘለለው እያለኝ ባለፈው ሊያስተምረኝ ገመድ ጭራሽ እሱ ይመቸው። ዮኒ ልትወጣ ነው። በቃ እንገናኛለን። ሰው በጣም ይሄ ክፍለ ጊዜ ይደገምልን እያሉ ነው። አሬቻ ስለምታስገባን እናመሰግናለን። ቴንክ ዩ ዮኒሻ፣ ቴንክ ዩ እስኩዬ፣ ፍቅርዬ ናይስ ሚቲንግ ዩ። እሺ ኑሩልኝ ፋሚሊ። ማኒቲ ፎሎ አድርጋት ፍቅር። ቴንክ ዩ ዮኒ። ማኒቲ ፎሎ አድርጋት ነግራኝ ትላንት ነው የተደራረግነው። አባት ቆይ እኔ ማረጋታለሁ። እናቴ ቴንክ ዩ ሶ ማች። እኔ እኮ አንተ ቤተሰብ ከሆኑ የኔ ናቸው። ዮኒ ወይና አወራሃለሁ ላይ ከዘጋ በኋላ እደውልልሃለሁ። እሺ ኦኬ ቴንክ ዩ። እደውልልሃለሁ።
Yeah, sorry. ምን ነው ስቅስቅ ብለሽ ልታለቅሽ? Sorry. ቤተሰብ ነን። ሶሪ አስኩን አስፈቅደሽ ካልሆነ ከባድ ኬዝ። ሶሪ አስኩኝ። አይ ትችያለሽ። ቶሎ ውጣ። እንደውም አንቺ ከመጣሽ እሷ ከመጣች በኋላ የመፍዘዝ ነገር ታየብኝ። አዲስ ቲክቶከር ስለሆንኩኝ አለው ነው መውጫና መግቢያውን አላውቅም። አፉን በሉኝ ልክ እሷ ስትመጣ በሉ ልወጣ ነው ማለት የምፈልገውን እዚሁም ማለት እችላለሁ። እንደውም ደስ ይለኛል በጣም እየቀለደችሽ ነው። የተጫዋች የሆኒ ጓደኛ ከሆንሽ ያው የኛው ነሽ በሚለው የሆነ ነገር ማለት ፈልጌ ነበረ። ምን ለማለት ፈልጌ ነው፣ ያው እንደምታዩት ኤሚ ቦስተን የሚለው የኢንተርቴንመንት ሰው ነኝ። ባይ ዘ ወይ ዝግጅቶች ምናምን አዘጋጅ ነበር ሲንስ 2011 ግን ለዩቲዩብ ለሌሎች ሶሻል ሚዲያ አሁን ነው ጆይን ያደረኩት የራሴን ኮንቴንት ይዤ እና ኮንቴንቴ እንትን በቦስተን ዩኒቨርሲቲ ኮሌጅ እና ኮሚኒቲ አለ አይደለ በሁሉም ዙሪያ እንትን ያካተተ ነውና ያው እንደነገርኩ አዲስ ዩቲዩበር ስለሆንኩኝ ያው እንትን ኤክስፖዝ ለማድረግ ፈልጌ ነው። ኦኬ እና አስተያየት ካለ ነው ወይስ ዩቲዩበር? ያ ዩቲዩብ ካለ ዩቲዩበር እና ያ ብሎገር እና ብሮድካስት ማለት ሁለቱም። አይ ይመችሽ። ተፍ ማለት ተፍ እና በጣም አሪፍ ነው። ምንም ችግር እሺ አመሰግናለሁ። ይወከም ኑሩልኝ ቤተሰብ ሰላማችሁ ብዙት ይሁን። እሺ ዮኒ Thank you. እሺ ሰላም ይሁን። እሺ ባይ